በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንቺን ያዘ ሰው ምን ይጎልበታል? አበው በታሪክ እንደሚነግሩን ሰው የሚፈጠርባት ዕለት ዓርብ ከመድረሷ በፊት እግዚአብሔር በመልአኩ ቅዱስ ሚካኤል ክንፍ ስሎ እመቤታችንን ለመላእክቱ አሳይቷቸው ነበር። በመላእክቱም ዓለም ከአባቷ ከአዳም ከእናቷ ከሔዋን ቀድማ የታወቀች እመቤታችን ድንግል ማርያም ናት። ሰላም ጤና ይስጥልን ውድ የመርሃ ግብራችን ተከታታዮች እንደምን ቆይታችኋል? እንደምን ሰነበታችሁ? አምላክ ቅዱሳን ቅዱስ እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ተፈጥሮዋ በምድር ላይ መኖር ከጀመረችባቸው ጊዜያት በፊት ለእርሷ ከመላእክት ምስጋና አልታጎለባትም ነበር። ለዚህም ነው ኢትዮጵያዊ ቄርሎስ በመባል የሚጠራው አባ ጊዮርጊስ ዘጋስጫ የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል ሲል ያመሰገናት። በመንጦላዕት ውስጥ የተባለው እመቤታችን በሥጋ ያልተገለጠችባቸው ዘመናት ናቸው። በተመሳሳይም ሌላኛው የሀገራችን ሊቅ ቅዱስ ያሬድ ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ፣ ሚካኤል በክንፍ ተሸከማት የደመና መጋረጃንም ጋረደላት በማለት በእነዚያ እርሷ ባልነበረችባቸው ዘመናት መላእክቱ በዘመን መጋረጃ አሾልከው እየተመለከቱ የሚገባትን የምስጋና እጅ መንሻ ያቀርቡላት እንደነበር ሁለቱም ሊቃውንት ተስማምተውበታል። ቀደም ሲል እንዳየነው እመቤታችን ለዚህ ዓለም መፈጠር ምክንያት ሆናለች። የሐዋርያት አለቃ ቅዱስ ጴጥሮስ ለደቀ መዝሙሩ ቀለሜንጦስ እንደነገረው ሶበሰ ኢኮነት ዛቲ ቅድስት ድንግል ኢፈጠርክዎሙ ለአዳም ወለሔዋን፣ ድንግል ማርያም በንጽሕና በቅድስና የጸናች ሆና ባትገኝ ኖሮ አዳምና ሔዋንን ባልፈጠርኳቸውም ነበር ብሎ ለሰው ዘር ወደ ዓለም መምጣት ምክንያት የሆነች የአምላክ በጎ ሕሊና እንደሆነች ይመሰክራል። ከኀጢአትም በኋላ ለተደረገው ሁለተኛ የሰው ልጆች መፈጠር ታላቋ ምክንያት እርሷ አይደለች? እርሷ ባትኖር የሰው ልጅ ዳግም ለሕዳሴ ይበቃ ነበርን? አባ ሕርያቆስ እንደመሰከረው የሰው ዳግም ሕዳሴ በእርሷ ተከናወነ። ወብኪ ታደሰ ቀዳሜ ኩሉ ፍጥረት፣ የፍጥረት ሁሉ መጀመሪያ በአንቺ ታደሰ እንዲል እርጅና እንዳይኖርባት ተደርጋ የተሠራች የሰው ልጆች ስጦታ ናት። ከሰው ልጆች መፈጠር 5 ቀናት ቀደም ብሎ በብዙ ምሳሌ በተፈጠሩት ፍጥረታት ውስጥ እርሷ ትታይ ነበር። ይኸውም ሊታወቅ በኋላ የተነሱ ነቢያት፣ ሐዋርያት፣ ሊቃውንት ያመሰገኗት በሥነ ፍጥረት ምሳሌነት ነው። በእውነት እመቤታችን ከሰው ሁሉ ቀድማ የተገኘች ሰው በመሆኗ ነው ከውስጧ ሰው የተወለደው። ከዚህም የተነሳ ከእሷ በፊትም ሆነ ከእሷ በኋላ የተወለደው ትውልድ ሁሉ እናታችን ጽዮን ብሎ ያመሰግናታል። ለሰው ሁሉ እናት ትሆን ዘንድ የተመረጠች ለማለትም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር ተባለላት። ከሰው መፈጠር በፊት በአምላካዊ ምርጫ የተመረጠች ለማለት ነው። ሦስተኛ ዘመን ዓለም ሦስተኛ ትርጉም ዘመን ማለት ነው። ይህን ሲያስረዳ ቅዱስ ያሬድ በመዳልው ደለወ ዓለመ ዘመንን በመስፈሪያ ሰፈራት ብሏል። ከዘመናት መቁጠር በፊት ያለውን ቀርቶ የሰው ልጅ ከዘመናት መምጣት በኋላ ቢሆን ያለውን ወቅት ምን አይነትና ስንት እንደሆነ ለማወቅ አልቻለም። አምላካችን ግን ከወቅቶችም መፈራረቅ በፊት የነበረ ነው። ከዘመናትም በፊት የነበረው እግዚአብሔር አብ ያለ እናት በቅድምና እግዚአብሔር ወልድን ከአካሉ ከባሕሪው ባስገኘው ጊዜ የእናትነት ሥልጣን በአካል ከመገለጧ በፊት በአምላክ ሕሊና ለእመቤታችን የተሰጠ ነበር። የሚያደርገውን እንጂ የማይሆነውን የማያስብ እግዚአብሔር ዘመኑ በደረሰ ጊዜ ከአካሉ አካልን ከባሕሪዋ ባሕሪን ነስቶ ከእርሷ ተወለደ። ዘመናት መቆጠር ዓለማትም በዘመን መሰፈር ከመጀመራቸው በፊት እርሷ በእግዚአብሔር ዘንድ ታስባ ትኖር ነበር። እንዲያውም ቅዱስ ያሬድ ዘመኔ አዝማንኪ መጠኔ አምጣንኪ በማለት በድጓው ያመሰግናታል። ሲተረጎምም ዘመኔ ዘመንሽ መጠኔም መጠንሽ ነው ማለት ሲሆን ዓለም ከተዘጋጀ ከብዙ ዓመታት በኋላ ጌታ ከእመቤታችን የነሳው ሥጋ ቀዳማዊ መሆኑንና የእመቤታችንም ወላዲት አምላክነት ከዓለም አስቀድሞ የታሰበ መሆኑን በዝማሬው ያረጋግጥልናል። አሮጌው ዘመን አልፎ አዲሱን ዘመን መቆጠር ሲጀምር ሕሊናሁ ለአብ ብለን የምንጠራው ጌታ ከእርሷ ተገኘ። ፈጣሪያችን ያለ ጊዜው የሚያደርገው ነገር ባለመኖሩ
የሚያደርጋቸውን ነገሮች ዘመን ይቀድማቸዋል እንጂ ሐሳቡን ዘመን ቀድሞት አያውቅም። ዓለም ስለ እመቤታችን። ዓለማት በአራት አበይት ክፍሎች የተከፈሉ ናቸው። ከምድር በላይ ያለው ሰማይ ብቻውን በሁለት ይከፈላል። የመጀመሪያው መቅደስ እግዚአብሔር ተብሎ የሚጠራ ክፍል ሲሆን በዚህ ዓለም ውስጥ 3 ሰማያት ይገኛሉ። የሁለቱ ሰማያት ጽንፋቸው የማይታወቅ መሆኑን የሥነ ፍጥረቱ መጽሐፍ ይመሰክራል። አንደኛዋ ሰማይ ግን 4 ማዕዘን ሆና በልክ ከላይ እንደ ክዳን ሆና የተሠራች ሰማይ ናት እንጂ እንደ ሁለቱ ሰማያት ዳርቻ የሌላት አይደለችም። እነዚህን 3ቱም ሰማያት ማኅደረ እግዚአብሔር በመሆናቸው ፍጡራን ሰግደው ለመመለስ ካልሆነም መኖር አልተፈቀደላቸውም። እግዚአብሔርም በልዩ ጥበቡ አንዱን መሠረት፣ አንዱን ግድግዳ፣ ሌላውን ጣሪያ አድርጎ አያይዞታል። እንደ መንበር ሆነው የተሠሩ በመሆናቸው ሁልጊዜ በኪሩቤል ጀርባ ላይ ጸንተው እንዲኖሩ አድርጓቸዋል። ለወዳጆቹ ሲገለጥ እግዚአብሔር በዚህ ዙፋን ላይ ተቀምጦ ከኪሩቤል ትከሻ ላይ ሆኖ ነው የሚገለጠው። ሕዝቅኤል 10 ከቁጥር 1፣ ኢሳይያስ 7 ከቁጥር 14። በዚህ ሰማያዊ ዓለም ውስጥ ሁልጊዜ ቅዳሴ አይቋረጥም። ሙሴ በደብረ ሲና ያያቸው 7ቱ የእሳት መጋረጃዎችም የሚገኙት በዚህ ቅዱስ ቦታ ነው። ከዚህ ቤተ መቅደስ በላይ ምንም ነገር የለም። የፍጥረት ሁሉ ቁንጮ ነው። ይህ ሁሉ ፍጥረት ወደዚህ ሰማይ ያንጋጥጣል። የፍጥረት ሁሉ የተስፋ ፍጻሜ ከዚህ ሰማይ ይወጣል። ምድራውያንን የሚያረካው የምሕረት ጠበል ከዚህ ሰማይ ይመነጫል። በአጠቃላይ ለተገፉት ፍትሕ፣ ለግፈኞች ቅጣት የሚወጣው በዚህ የጽድቅ አዳራሽ ነው። ሰማያትን በምጥቀታቸው፣ ምድርን በጥልቀታቸው፣ አየራትን በንስርነታቸው የፈታተሹት እነዚያ አዕማዶቻችን እንደነገሩን ይህ ሰማይ የእመቤታችንን ምጽአት የሚሰብክ የእመቤታችንን ምሳሌ ነበር። ከሰማያት በላይ ያለው ይህ ሰማይ ፍጡራን ለሚኖሩባቸው ሰማያት ሁሉ አክሊል ነው። እመቤታችንም አክሊለ ፍጡራን ናት፣ የቅዱሳን ቁንጮም ናት። እንደነዚህ ሰማያትም እመቤታችን መቅደስ እግዚአብሔር ናት። ሌላውን ቅዱስ የእግዚአብሔር ቤተ መቅደስ አንደኛ ቆሮንቶስ 3:16 ብንለው እግዚአብሔር በኀደረት በረድኤት ስለተገለጠበት ይሆናል እንጂ እንደ እርሷ በከዊን ተዋህዶ መች ነውና በእውነት እመቤታችን እግዚአ እያላን የሚኖርባት ከተማ ናትና ፍጥረት ላይኖርባት የተዘጋጀች አማናዊት የእግዚአብሔር ቤተ መቅደስ ናት። አንድ ሊቅም መቅደስ አንቲ ዘረሴኪ ታዕካሁ፣ እግዚአብሔር ቤተ መቅደስ መመስገኛ ያደረገሽ አንቺ ነሽ ሲል ያወድሳታል። የመጀመሪያው ዓለም ሲፈጠር የነበረው የእግዚአብሔር ቤተ መቅደስ የእነዚህ ሰማያት ኅብረት ነበር። ዓለምን በአዲስ ተፈጥሮ እግዚአብሔር ሊሠራው ባሰበ ጊዜ ግን 3ቱን ሰማያት በ3 ነገር በተከበበች ድንግል ለወጠው። ማለትም ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና በተገኘባት በእመቤታችን ተክቶታል። ለአዲሱ ዓለም እመቤታችን የመጀመሪያዋ የምስጋና ስፍራ ናት። የመጀመሪያው የመላእክቱ ቅዳሴ፣ የትጉሃኑ ሰራዊተ ማኅሌት የተቆመው በአርያም ሥርዓት ዝማሬ በምድር ላይ የተንቆረቆረው በእመቤታችን ማኅፀን አይደል? ሊቃውንቱ በድርሳናቸው እንዳረጋገጡልን ከሆዷ ቅዳሴን ለመስማት አንገቷን ዘንበል ታደርግ ነበር። አባቷ ዳዊትም ከሊቃውንቱ በፊት ከእርሷም ወደ ዓለም መምጣት አስቀድሞ አነጸ መቅደሶ በአርያም ወሳረራ ውስተ ምድር ዘለዓለም፣ መቅደሱን በአርያም ሠራ በዘላለምም ምድር መሠረታት መዝሙር 77 ከቁጥር 69 በማለት መቅደስነቷን አረጋግጦ ይናገራል። ይህች መቅደስ እማምላክ እመቤታችን ናት እንጂ ሌላ ማን ይሆናል? በአርያም ማለቱ ክብሯን ልዕልናዋን ሲያይ እንጂ ቦታውን አይመለከትም። አርያም ማለት ልዑለ ማኅሌት ስለሆነ ያማ ባይሆን ኖሮ በዘላለማዊት ምድር ወይም በምድር ላይ ለዘላለም መሠረታት ባላለም ነበር። ምክንያቱም ለዘላለም የምትኖር ምድር የለችምና። ይልቁንም መቅደስ የተባለች እሷ መሆኗ ቀጥሎ ባለው አረፍተ ነገር ይታወቃል። ባለሟሉ ዳዊትን መረጠ በማለት መቅደሲቱ ከዳዊት ቤት የተመረጠች መሆኗን ይመሰክራልና። ይህ መቅደስ ከኪሩቤል በላይ ነው። ኪሩቤል ይሸከሙታል እንጂ አይመረምሩትም። እንኳን ሊመረምሩት ከክብሩ ነጸብራቅ የተነሳ በፊቱ መቆም ይቸገራሉ። ፊታቸውን በክንፎቻቸው ይጋርዳሉ። ሱራፌል አክሊላቸውን አውልቀው ለዚህ መንበር ይሰግዳሉ። አባ ጊዮርጊስ ዘጋስጫ እንደተናገረው
አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዱ ወይዝብጦሙ ሶይበርቅ ነዱ። በዙፋኑ ፊት እየሰገዱ አክሊላቸውን ከራሳቸው ላይ ያወርዳሉ። የእሳተ መለኮቱ ብልጭታ እንዳያቃጥላቸው ይንቀጠቀጣሉ፣ ፊታቸውን ይሸፍናሉ ይላል። አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዱ ወይዝብጦሙ ሶበ ይበርቅ ነዱ ይለዋል። እመቤታችንም ከኪሩቤል በላይ ያለች መንበረ እግዚአብሔር ከሱራፌል አንደበት ምስጋናና ክብር የሚቀርብባት መቅደሰ እግዚአብሔር ናት። ቅዱስ ኤፍሬም እንደመሰከረው ይእቲ ታቢም ኪሩቤል ወትፈደፍድም ሱራፌል፣ ይህች ከኪሩቤል ትበልጣለች ከሱራፌልም ትከብራለች። ከእነሱ በላይ አድርጎ ነዋ በድንቅ ጥበብ የሠራት። በዚያ ውስጥ ላይ እነርሱ መንበሩን እንጂ እርሱን ተሸክመው ዙፋኑን እንጂ ፊቱን አይተው አያውቁም። እርሷ ግን ጸዋሪተ መንበር ሳትሆን ራሷ መንበር ነች። በፊቱ ላይ የተጋረደውን የእሳት መጋረጃ ሳይሆን ፊቱን አይታለች፣ ጉንጩን ዳብሳለች። የደጁ አገልጋዮች፣ የእልፍኙ አሽከሮች፣ እነዚያ ግሩማኑ ባለ 6 ክንፎች ባለ ብዙ ዐይኖች ኪሩቤል ሱራፌል ፊቱን አዩ ከተባለ በመጽሔተ መብረቅ ይሆናል እንጂ ፊት ለፊት አይተውት አያውቁም። እመቤታችን ግን እንዲህ አይደለችም፣ ፊት ለፊት አይተዋለች። እንዲህ ከሆነ ደግሞ በእውነት እመቤታችን ከኪሩቤል በላይ ያለችው ቤተ መቅደስ ነች። አባ ሕርያቆስም ይህንን ሲያረጋግጥልን 7ቱ የእሳት መጋረጃዎች በማኅፀንሽ በስተቀኝ ነው በግራ በወዴት ተዘረጋ እያለ ያደንቃል። ያ ቤተ መቅደስ የማይደረገው የተደረገበት የማይቻለው የተቻለበት የሰማይ ዓለም ነው። ግድግዳው የእሳት ጣራው የበረድ ውሃ መርገፍ አለው። እሳቱ ውሃን ሳያሞቀው፣ ውሃውም እሳቱን ሳያጠፋው፣ እሳቱ በረዱን ሳያቀልጠው፣ በረዱ እሳቱን ሳያጠፋው፣ እሳትና ውሃ በአንድ ተዋህደው በተዋህዷቸው ፍጥረትን አስደምመው ሳይነጣጠሉና ሳይቀላቀሉ ለዘላለም ጸንተው ይኖራሉ። ይህ ለፍጡራን አይመረመራቸውም። ምክንያቱም ይህ ነገር በሕገ ተፈጥሮ የማይቻል ስለሆነ ነው። እርሱ ግን አድርጎታል፣ በእርሱ ዘንድ ሁሉ ይቻላልና። በአማናዊት መቅደስ ድንግል ማርያምም ይህ ሁሉ ሆኗል። መለኮትና ትስብዕት ልዩ ተዋህዶ ተዋህዶባታል። መለኮቱ ትስብዕቱን ሳያቃጥለው፣ ትስብዕቱ መለኮቱን ሳይለውጠው ለዘላለም በፍጹም ተዋህዶ ጸንተው ይኖራሉ። ከማድነቅ በቀር ፍጡር እንዴት ይህን የሰማይ ምስጢር ሊመረምር ይችላል? አልመረምራቸውም ስላለ አይደል በእርሷ የተደረገውን ነገር አባቶቿ ነቢያት እንዲህ ሲሉ የገለጹት። ነኪር ነገሩ በእንቲአኪ አገረ እግዚአብሔር፣ አገረ እግዚአብሔር እመቤታችን በአንቺ የተደረገው ነገር ድንቅ ነው ብለዋታል። የአምላካችን ልዩ ጥበብ ያረፈባት ቤተ መቅደሳችን በመሆኗ እመቤታችን በእውነት ድንቅ ናት። ሁለቱን የተለያዩ አካላት ሥጋና መለኮትን፣ ሁለት የተለያዩ ባሕርያት የሥጋና የመላእክት ባሕርያትን አዋህዶ አንድ ያደረገ ከእመቤታችን በስተቀር ሌላ ማን አለ? እሳትና ውሃስ አንድ ማደሪያ ሆኖ የተሰሩበት ከላይኛው የአምላካችን ማደሪያ በስተቀር ሌላ ከወዴት ይገኛል? በሌላ ስፍራ ላይ ደግመው ልዩ ጥበቡን በዚህ ቅዱስ ስፍራ እግዚአብሔር አሳይቶናል። በሌሎች ሴቶችም ላይ ደግመው ልዩ ምስጢረ ተዋህዶን ከሴቶች ሁሉ ልዩ በሆነች በእመቤታችን አድርጎታል። ያችኛዋን ዓለም አስራት በኩራት አድርጎ ሰጥቷታል እንጂ ለፍጡራን ማደሪያነት አታገለግልም። ፍጡራን ለአገልግሎት ብቻ ይሰለፉባታል። እመቤታችን ድንግል ማርያም ለእግዚአብሔር አስራት ሆና ከቀደሙት ከነቢያት ከኋለኞቹ ከሐዋርያት የተበረከተች ያለፈውም የሚመጣውም ትውልድ እጅ መንሻ ናት። ሰማያውያኑ ፍጥረታት በሰማይ መሬታውያኑም በመሬት ላይ ለአገልግሎት ይሰለፉባታል። በላይኛው ትጉሃኑ በታችኛው ቅዱሳኑ ለስሟ ያለማቋረጥ ማህሌት ይቆማሉ። የማይታየውን እግዚአብሔርን በእርሷ ውስጥ እየተመለከቱ ለስሟ ይዘምራሉ። እርሷ እኮ የፊቱ መጋረጃ ናት። ማንም ቢሆን የፊቱን መጋረጃ አይቶ ይሰግዳል እንጂ መጋረጃውን ገልጦ ማየት የሚችል የለም። የመቅደሱ ምስጢር ሊገልጥላቸው ከፈቀደላቸው ከባለሟሎቹ በስተቀር የተሰወረ ነው። የእመቤታችንም ክብር እግዚአብሔር ለገለጠላቸው ካልሆነ በስተቀር የተከደነ ነው። የእርሷ ምስጢር እኮ ወንጌል ነው።
ወንጌል ደግሞ ለማያምኑት የተከደነ መሆኑን መጽሐፍ ምስክር ነው። ከእርሷ የተወለደው ወንጌል ክርስቶስ የተገለጠው መንፈስ ቅዱስ ለረዳቸው ብቻ በመሆኑ የእመቤታችንም ክብር ግራ የሚያጋባቸው ቢኖሩ አይገርመንም። የማቴዎስ ወንጌል ምዕራፍ 11 ከቁጥር 25። ያኛው ቤተ መቅደስ ነቢዩ ኢሳይያስ እንዳለው በአምላካችን ክብር የተሞላ አደባባዩ በቀሚስ ዘርፍ የተከደነ ውስጡ ከመላእክቱ ቅዳሴ የተነሳ መድረኩ ብድግ ብድግ እስኪል ድረስ በዝማሬ ማዕበል የተጥለቀለቀ ነበር። ይህችኛዋም ቤተ መቅደስ ምልዕተ ጸጋ የአምላካችን የክብሩ መገለጫ ሰገነት ናት። የልቡናዋ አደባባይ በንጽሕና በቅድስና የተሞላ ነው። የጆሮዎቿ በሮች የአንቀጸ ልቦናዋ መድረኮች ጩኸው ከሚያመሰግኑ ከኃያላኑ ሰራዊት ዜማ የተነሳ በተመስጦ ወደ ሰማይ ይነጠቃል፣ ብድግ ብድግ ይላል። የቀደሙን አባቶቻችን ነቢያቱ ይጽናኑ የነበረው በራእይ ባዩአትና ከቤተ መቅደሱ ይወጣ በነበረው መለኮታዊ ድምፅና የመዳን ተስፋ ነበር። በተለይ ይህ ታላቅ ነቢይ ከለምጹ የተፈወሰው ከዚህ ታላቅ ቤተ መቅደስ ውስጥ ካለው ከመሠዊያው ስር ከተገኘው ከእሳቱ የእግዚአብሔር መልአክ ባቀመሰው ጊዜ ነው። ያለዚያ ፍም ይህ ነቢይ ምን ዓይነት የመዳን ተስፋ ይኖረው ነበር ብላችሁ ታስባላችሁ? እግዚአብሔርስ ይህን ቤተ መቅደስ በራእይ ነው እንጂ ሌላ እንዴት ሊገልጽለት ይችላል? ጊዜው ገና ነበርና። ለእኛ ግን እንዲህ አይደለም። በምሳሌ ሳይሆን ያለ ምሳሌ ያን ታላቅ የእግዚአብሔር ክብር የሞላበት ቤተ መቅደስ አየን። እንደ ቀደመው በመልአኩ በኩል ሳይሆን በገዛ እጁ ፍህሙን በጉጠት ያይደለ በሥልጣኑ ከመሠዊያው ስር ካለው ከፍህሙ አጎረሰን። ማቴዎስ 26 ከቁጥር 26። ከሥጋዊ ለምጽ ሳይሆን ከመንፈሳዊ ለምጽ ለዘላለም ፈወሰን። ከምድራዊው የእስራኤል ማኅበር ጋር ብቻ ሳይሆን ከሰማያውያኑ የመላእክት ኅብረት ጋርም ቀላቀለን። ነቢዩን ከለምጻሞች ስፍራ አንስቶ ወደ ነቢያቱ ከተማ እንዳስገባ እኛንም ከለምጻሞች ያጋንንት ከተማ ለይቶ ወደ ቅዱሳኑ ማደሪያ ወደ ገነት አገባን። እንደ ነቢዩ አይተነው በርቀት ብቻ የቀረ አይደለም። በረጅሟ ዙፋን በእመቤታችን ላይ ተቀምጦ ስናገኘው አየነው፣ ዳሰስነው፣ ከእርሱ ጋር በላን ጠጣን እንጂ። አባቶቻችን ከሩቅ ያዩአት ያቺ ባለ ግርማ ሞገሷ አማናዊት ቤተ መቅደስ እመቤታችን ድንግል ማርያም ናት። ለነቢያት ፈውስ ከእርሷ ወጥቷል። ያን ጊዜ ከፍ ብላ በርቀት መታየቷ ከፍታዋ፣ ልዕልናዋ፣ ክብሯ ከፍጥረታት የተለየ መሆኑን የሚያሳይ ሲሆን ርቀቷ ደግሞ በእርሷና በነቢዩ መካከል ያለውን የዘመን ርቀት የሚያሳይ ነበር። ዘመኑ ሲደርስ የተስፋውም ፍጻሜ ሲቀርብ ግን በመካከላችን ቤተ መቅደሷን ሠራልን። ልዑል በመካከላችን ሊያድር ቃል ገብቶልን ነበርና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ውድ የቻናላችን ቤተሰቦች ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆናችሁ ከዚህ የሚተላለፉትን መርሃ ግብሮች እንድትከታተሉ እየጋበዝናችሁ ለዛሬው ያዘጋጀንላችሁን በዚሁ አበቃን። የእናታችን የቅድስት ድንግል ማርያም የወለላይቱ ረድኤት በረከት በሁላችን ላይ ይደር ለዘላለሙ አሜን።